አንድ ሰው ወደ አንድ መነኩሴ መጥቶ ህልሙን ይነግሯል። ህልሙ በጣም አስደንጋጭ ነበር። ሰውየው ያየው የአንድ ሰው በድን ወይም አስከሬን ወድቆ አንዲት መልከ መልካም ሴት እየዞረችው ስታለቅስ ነበር። ሰዎችም በድኑን ከበውት ሲነታረኩ ነበር። ህልሙ ሲረብሸው ወደ መነኩሴው ቀርቦ አባቴ፣ ዛሬ በህልሜ አንድ ሬሳ ተጋድሞ አንዲት እጅግ ውብ ሴት ስታለቅስለት አየው። ፍቹ ምን ይሆን ብሎ ጠየቀ። መነኩሴው ህልሙን የፈታበት መንገድ ግን ያልተጠበቀ ነበር። ወድቆ ያገኘኸው በድን እኔ ነኝ። ስታለቅስ ያየሃት መልከ መልካም ሴት ደግሞ ቤተ ክርስቲያን ናት። ሲከራከሩ ያየሃቸው በድኔን ለመውሰድ የሚከራከሩ ምዕመናን ናቸው አሉ። በእርግጥ ይህ መነኩሴ ማን ነው? ቤተ ክርስቲያን ስለሞቱ የምታለቅስለት፣ ምዕመናን በድኑን የሚሻሙለት እርሱ ማን ነው? ቤተ ክርስቲያን ስለዚህ አባት ሞት የምታለቅሰው ይህ አባት ምን ቢያደርግላት ነው? ይህ የኢትዮጵያ ቤተ ክርስቲያን የክፍለ ዘመናት ክስተት በ1357 ዓ.ም የተወለደው ቅዱስ አባ ጊዮርጊስ ዘጋስጫ ነው። አባ ጊዮርጊስ ለቤተ ክርስቲያን ብዙ ሰዎች ሊሆኑላት የሚችሉትን ነገር ሁሉ አንድ ሰው ሆኖ መሆን የቻለ ምርጥ ቀዋ ነው። ስለ ምናኔ ከተነሳ አባ ጊዮርጊስ ንጉሥ ልጁን ሊድርለት ሲለምነው አሻፈረኝ ብሎ ከንጉሥ የተቀያየመና በዚህ ምክንያት ብዙ መከራን የተቀበለ መነኩሴ ነው። አኗዋሩም በፍጹም ተጋድሎ ስለነበር በነገስታት ቤት ሄዶ እንኳን የሚጣፍጥ ምግብ ሲቀርብለት አይጣፍጥም የሚል፣ የማይጣፍጥ ምግብ ሲቀርብለት ይጣፍጣል የሚል የትህርምት ሰው ነበር። የዜማ ሊቅ ቢባል የቅዱስ ያሬድን የዜማ ትምህርት ሰንሰለት ወደ ትውልድ ካሸጋገሩ የዜማ መምህራን ሐረግ ውስጥ 8ኛ የሆነ የድጓ መምህር ነው። በሐይቅ እስጢፋኖስና በተድባበ ማርያም ለ7 ዓመታት አስተምሯል። የቤተልሔሙ የድጓ ምስክር ልሳነ እፍረትም የአባ ጊዮርጊስ ተማሪ ነው። የተቀበለውን ከማስተላለፍም አልፎ ለነባሩ ዜማ እጅግ ብዙ ዜማዎች የደረሰ የቤተ ክርስቲያን የዜማ ሀብቷን በጥልቅ ስነ ጽሑፋዊ ተመስጦ መጠቀም እንድትችል ያደረገ የቤተ ክርስቲያን ጌጥ ነው። በዚህም ምክንያት በዜማ ውበት ብቻ ሳይሆን የምስጢር ጥልቀት ያላቸው ድንቅ ድርሰቶቹን ቤተ ክርስቲያን ከዓመት እስከ ዓመት እንድታስጌጥበት አስችሏታል። አባ ጊዮርጊስን ቤተ መቅደስ ውስጥ የማታገኘው ቦታ የለም። ቅዳሴ ብትል ከመርገፎቹ እስከ መልክዓ ቁርባን የእርሱ ድርሰቶች ናቸው። ራሱን የቻለም መዓዛ ቅዳሴ የተሰኘ ድርሰት አለው። የተአምራቱ መርገፎች፣ የሌሊትና የመዓልት ሰዓታቱም አባ ጊዮርጊስ ለቤተ ክርስቲያን ያከናነባት ውብ መጎናጸፊያ ነው። ዜማን እየደረሰም እንደ ደራሲነቱ ልታይ ማለትን አይወድም ነበር። በመንፈስ ቅዱስ ያማረ ዜማ ይደርሳል፣ ሌሎችም ያመሰግኑበት ዘንድ በስውር ይናገራል። እርሱ ግን እንዳያውቁት ራሱን ይሰውራል። በተራራ ላይ ያለች ከተማ ልትሰወር እንዳልተቻላት ግን አልተሰወረም። አባ ጊዮርጊስ ዘጋስጫ የመጽሐፍ ሊቅነቱ ሳይበቃው ለቤተ ክርስቲያን የሥነ ሕንፃ ባለሙያ ሆኖ መቅደሷንና ድልድዮቿንም ሲያንጽ እናገኘዋለን። አገልግሎቱ ፍጹም ቅድስናን የተመላ መሆኑ ሰዎች ባያውቁም እግዚአብሔር ሰዎች እንዲያውቁ የሚያደርግበት ብዙ መንገድ ነበረው። በቤተ ክርስቲያን ሲያገለግል መቅደሷ በእሳት እንደታጠረች ለሰዎች ይታያቸው ነበር። ከሩቅ አይተው ሊያጠፉ ውሃ ይዘው ሲሄዱ ግን በስፍራው እሳት የለም ነበር። ይህንን የዓይን እማኞች መስክረውለታል። ወደ መጽሐፍ ሊቅነቱም ከመጣን አባ ጊዮርጊስ ድንቅ መተርጉም ነው። የገድሉ ጸሐፊ እንዲህ ሲል ይመሰክርለታል። አባታችን ጊዮርጊስ በቤተ ክርስቲያን ሳለ በእርሱ ፊት ይናገር ዘንድ የሚደፍር የለም። ዝምም ቢል እስከሚናገር ይጠብቁታል። በተናገረ ጊዜም እጃቸው በአፋቸው ላይ አድርገው ይገኛሉ። አባ ጊዮርጊስ የኢትዮጵያ ቤተ ክርስቲያን ከሩቅ የምታከብራቸውን ቅዱሳን ሊቃውንት ጸጋ ሰብስቦ የያዘ ሊቅ ነው። በቅኔያዊ አጻጻፍና በሥነ ጽሑፋዊ ውበቱ ከሶርያውያን አበው ከነ ቅዱስ ኤፍሬምና ከነ ቅዱስ ያዕቆብ ዘስሩግ ጋር የሚነጻጸር ነው። በተለይ ከቅዱስ ኤፍሬም ጋር አብረው ውለው ያደሩ ያህል የምስጋና ቅኝታቸው አንድ ነው። የገድሉ ጸሐፊ እንዲህ ሲል ይመሰክራል። በእውነት ዮሐንስ አፈወርቅና የበረከት አፍ ቄርሎስ ተነሱ።
ኢትዮጵያ በቁስጥንጥንያ ተመሰለች፣ እስክንድርያንም ተካከለቻት። ቀላይ መጻሕፍት አባ ጊዮርጊስ መጽሐፍ ቅዱስን ከመረዳት አልፎ እንደ መጽሐፍ ቅዱስ ማሰብ ደረጃ ላይ የደረሰ የተራቀቀ ሊቅ ነበር። በዚህም ምክንያት አባ ጊዮርጊስ የተረጎማቸውን የመጽሐፍ ቅዱስ ጥቅሶች የሚያነብ ሰው ያልተረጎማቸውን ሌሎች ክፍሎች አባ ጊዮርጊስ ቢሆን ምን ይለው ነበር በሚል እንዲጓጓ የሚያደርግ ነው። ኦሪትን ከአዲስ የሚያገናኝበት ውብ ስልተ ትርጓሜ እጅግ አስደናቂ ነው። የገድሉ ጸሐፊ አባ ጊዮርጊስ ቃሉ በመሙላት የሚኖር መሆኑን ሲገልጽ ወከመ ፈለገ ግዮን ዘኢይነጽፍ ውሒዙ ከማሁ ኢይነጽፍ ውሒዘ መንፈስ ቅዱስ እምአፉሁ ለአቡነ ጊዮርጊስ፣ መፍሰሱ እንደማይጎድል እንደ ግዮን ወንዝ እንዲሁ የመንፈስ ቅዱስ ፈሳሽነት ከአባታችን ጊዮርጊስ አፍ አይጎድልም ብሏል። በዚህ ምክንያት የወንጌልን ውሃ ለኢትዮጵያ ምድር ያጠጣው አባ ጊዮርጊስ ኢትዮጵያን ይከባል በተባለው በግዮን ወንዝ ስም መጠራቱ እጅግ የተስማማ ነው። አባ ጊዮርጊስ ከድርሰቶቹ ሁሉ አብልጦ የሚወደውና ነገስታቱን እነ አጼ ዳዊትም ወደውት በወርቅ ቀለም ያጻፉት አርጋኖነ ድንግል በተሰኘው ውብ ድርሰቱ ላይ ይህንም ማየት ይቻላል። በአንድ ስፍራ አባ ጊዮርጊስ በመጽሐፍ ቅዱስ ውስጥ ስለ ደም የተጻፈውን እንዲህ ሲል ይቃኘዋል። የአቤልን ደም፣ የናቡቴን ደም፣ የአሮን ልጆች የሰዉት የላም ደም በአንድ ላይ አስቀምጦ ይመለከታቸውና ምንም እንዳልጠቀሙት ያስባል። ከዚያም ፊቱን ወደ ቀራንዮ መልሶ የክርስቶስን ደም ያደንቃል። ይህ ደም በቀራንዮ የፈሰሰ ነው። ይህ ደም ዘወትር የሚቀዳ ፈሳሽነቱም እስከ ዘላለም የማይደርቅ ነው። ይህ ደም የኔ ዋጋ የዕዳዬም ከፋይ ነው ይላል። ይህንን የአባ ጊዮርጊስ አንድ አረፍተ ነገር ለመረዳት አንድ ሰው ኦሪት ዘፍጥረትን፣ ኦሪት ዘሌዋውያንን፣ መጽሐፈ ነገሥትን በሚገባ አንብቦ መረዳት ይኖርበታል። አባ ጊዮርጊስ የክርስቶስን ማዳን በማጉላት የነቢያቱን ሁሉ ጥረት አንዳች እንዳላመጣ ይዘረዝራል። የኦሪት ካህናት ሕዝቡን ከሞት አላዳኑ፣ መናም የሚበሉትንም ከሞት አላዳንም። ኢያሱ ስመጥር ነገሥትን አዋረደ፣ የጠላትን ሀገር ለሕዝቡ አወረሰ። መንግሥተ ሰማያትን ግን መውረስ አልተቻሉም። ሳሙኤል መንግሥታትን ቀባ፣ ለሰማይ መንግሥት ግን ማንንም መሾም አልቻለም። ዳዊት ጎልያድን ድል ነሳ፣ ከአንደበቱም የምስጋና ጎርፍ ፈሰሰ። ነገር ግን ማንንም ከሞት ማዳን አልተቻሉም። ኤልያስ ለራሱ ወደ ብሔረ ሕያዋን ገባ፣ ተሻገረ፣ ማንንም ግን ማሻገር አልቻለም። ኤልሳ የመረረ ውሃን አጣፈጠ፣ የነፍስን ምረት ግን ማጣፈጥ አልተቻለውም። ኖህ መርከብ ቢሰራ ቤተሰቡን ብቻ አዳነ፣ ሄኖክም ቢሰወር ለራሱ ነው። ልጅሽ ግን እኔን አዳነ ይልና ክርስቶስ ግን ማንም ያላደረገውን ማዳን ሊያደርግ መቻሉን ያደንቃል። ኦሪትን ከአዲስ አስማምቶ በጥልቀት መረዳት ማለትም ይህ ነው። ብሉይን ከአዲስ ያስማማ መሆኑን አይሁዳውያንንም ተከራክሮ ለመርታት አስችሎት ነበር። በአንድ ወቅት አንድ አይሁዳዊ ክርስቶስን አልዓዛርን ወዴት ቀበራችሁት ብሎ በጠየቁን ይዞ አምላክ ከሆነ እንዴት ወዴት ቀበራችሁት ብሎ ይጠይቃል ብሎ ሲዘብትበት መልስ መስጠት ያልቻሉ ምዕመናን በወቅቱ ታሞ ከነበረው ከአባ ጊዮርጊስ ጋር አገናኙት። አባ ጊዮርጊስም ለአይሁዳዊው እንዲህ ሲል መለሰለት። እኔ በአንተ ኦሪት ነው እንጂ በወንጌል አልከራከርም። በገነት አዳም ሆይ ወዴት ነህ ያለው ማን ነው? አብርሃም ሆይ ሚስት ሳራ ወዴት ናት ያለውስ ማን ነው? በመጽሐፈ ኢዮብ ሰይጣንን ከወዴት መጣ ያለው ማን ነው? እግዚአብሔር ነው ወይስ ሌላ? አይሁዳዊው መልሳቶ አፍሮ ዝም አለ። አባ ጊዮርጊስ በሦስትዮሽ ስልት ራሱን ከጌታና ከእናቱ ጋር የሚያዛምድበት ውብ ስነ ጽሑፋዊ ሶስት ማዕዘንም አለ። እኔ የተጠማው ነኝ፣ አንቺ የወርቅ መቅጃ ነሽ፣ ልጅሽ የሕይወት ውሃ ነው። እኔ ነጋዴ ነኝ፣ አንቺ መርከብ ነሽ፣ ልጅሽ ዕንቁ ነው። እኔ ገደል ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ የደስታ ስፍራ ነው። እኔ ድሃ ነኝ፣ አንቺ የክብር ማከማቻ ነሽ፣ ልጅሽ የከበረ ጌጥ ነው። እኔ ቁስለኛ ነኝ፣ አንቺ የመድኃኒት ብልቃጥ ነሽ፣ ልጅሽ መድኃኒት ነው። እኔ እርቃኔን ነኝ፣ አንቺ የሸማኔ ዕቃ ነሽ፣ ልጅሽ የማያረጅ ልብስ ነው። አባ ጊዮርጊስ የሦስትዮሽ ዘይቤው
በብዙ ጽሑፎች ውስጥ ይታያል። በሁለት ቀን ከአንድ ሌሊት ጽፎ የፈጸመውን መጽሐፈ ምስጢርንም ሆነ እጅግ የሚወደውን አርጋኖን የሚያነብሰው የአባ ጊዮርጊስን አስተውሎትና ቅርጽ ያለው ነገሮችን የማገናኘት ዘዴ ማስተዋሉ አይቀርም። የጌታን ልደት ከሶስት ሌሎች ልደቶች ጋር ያነጻጸረበት አንዱ ነው። አንደኛው ልደት አዳም ከመሬት የተወለደው ልደት ነው። ሁለተኛው ደግሞ ሔዋን ከአዳም ጎን የተወለደችው ልደት ነው። ሶስተኛው ቃየል ከአዳም እና ከሔዋን የተወለደበት ልደት ነው። አባ ጊዮርጊስ ሶስቱንም ልደቶች አይቶ ከሶስቱ ልደቶች ውስጥ የጠቀመኝ አንድም የለም ይላል። ከዚህም በአይነቱ ልዩ የሆነው የክርስቶስን ልደት እያደነቀ ያመሰግናል። በሌላ ስፍራ ደግሞ ሶስቱ ደጆች ያልከፈተ የአብ ልጅን አደንቃለሁ ይልና ይጀምራል። የመጀመሪያው ደጅ የድንግል ማኅፀን ነው። ሁለተኛው የተዘጋው መቃብር ነው። ሶስተኛው ደግሞ ሳይከፍት የገባባት የተዘጋ በር ነው። ከሶስቱ ሁለቱ ተመሳሳይ አላቸው ይላል። በዝግ መቃብር መውጣትና ወደ ተዘጋ ቤት መግባት፣ መልአክ ጴጥሮስን ከእስር ሲያወጣው፣ ዳንኤልንም ከጉድጓድ ሳለ ከአንበሶች አፍ ሲዘጋለት አይቷል። በማኅተመ ድንግልና ወለደች የሚል ግን እስካሁን ሰምቼ አላውቅም። የሚመስለው ለሌለ ድንግልናሽ ገና ደጅ እጸናለሁ ይላል። የክርስቶስንም ልደት አዲስ ልደት ለራሱ ፈጠረ። የአንበሳ ደቦል በግ ታቅፈው ተመልከቱ እያለ ያደንቃል። ቅዱስ አባ ጊዮርጊስ በኖረበት ዘመን ማንነቱን ባለመረዳት ድርሰቱን የሚያቃልሉ የደረሰውን ቅዳሴ አይቀደስም ብለው የሚከላከሉ ብዙዎች የሚቃወሙት ሰዎች ነበሩ። በገድሉ ላይ እንደተመዘገበው የዋልድባው ኮከብ ቅዱስ አባ ሳሙኤል የአባ ጊዮርጊስን ማንነት ካላወቁ ሰዎች ውስጥ ነበር። አባ ጊዮርጊስ ወደ ዋልድባ ገዳም በሄደ ጊዜም አባ ሳሙኤል ከበዓቱ ወጥቶ አልተቀበለውም ነበር። በኋላ ግን እግዚአብሔር ትሩፋቱን ገለጸለትና ወደ ገዳሙ ስላላስገባው አዘነ። እንዲህ ሲልም መልእክተኛ ላከበት። የእግዚአብሔር አገልጋይ ሆይ ይቅር በለኝ፣ አንተ የእግዚአብሔር ሰው እንደሆንክ እንደምትፈራውም የማርያምን ፍቅር እንዳለ እኔ አወቅሁ ብሎ ላከበት። አባ ጊዮርጊስም አባቴ ሆይ እኔ ኃጢአተኛ ነኝ፣ እግዚአብሔር ይቅር ይበልህ። ካሁን በኋላ በረከትህን ሊቀበሉ የመጡ ምዕመናንን አትመልሳቸው፣ እኔም ወደ አንተ ተመልሼ እስከመጣ በጸሎት አትርሳኝ አለው። ይህንን መልእክት ከተለዋወጡ በኋላ አባ ጊዮርጊስ አልተመለሰም። ንቆት ሳይሆን ለዳሞች ሰዎች ወንጌልን ይሰብክ ዘንድ ስለቸኮለ ነው። ቅዱስ አባ ሳሙኤል ዘዋልድባ ካረፈ በኋላ ግን አባ ጊዮርጊስ በመቃብሩ ሄዶ የተሳለመ ሲሆን ዜማም ደርሶለታል። አባ ጊዮርጊስ በዘመኑ ለነበሩ የነገስታት ልጆች መምህር እንደመሆኑ ከነ አፄ ዳዊትና ከነ አፄ ዘርዓ ያዕቆብ ዘመነ መንግስት ቅርበት ነበረው። ወደ ምንኩስና ሕይወትም ከመግባቱ በፊት ነገስታቱ ልጆቻቸውን ሊድሩለትና ዝምድና ሊፈጥሩ ይፈልጉ ነበር። ይህንን ባለመቀበሉም ብዙ መንከራተትና መንገላታት ደርሶበታል። ለስርዓተ ቤተ ክርስቲያን የሚቀና በመሆኑም በቤተ መንግስት ሰዎች ዘንድ ጨርሶ አልተወደደለትም። በዚያን ዘመን የቤተ መንግስቱ ሰዎች ካህናት ቤት ድረስ ሄደው የማቁረብ ልማድ አምጥተው ነበር። በአንድ ወቅት ካህናቱ ለአባ ጊዮርጊስ ንግስቲቱን ሂደን እናቁርባት ሲሉት ይህ ቁርባን ንጉሠ ነገሥት ነው፣ ተነስታ ትምጣ ብሎ መልሶላቸዋል። ቅዱስ አባ ጊዮርጊስ ለእመቤታችን ያለው ጥልቅ ፍቅር በቃላት የማይገለጽ ነው። ራሱም እመቤታችንን በብዙ ምሳሌዎች እየመሰለ ካመሰገናት በኋላ እመቤቴ ሆይ በአማረው በተወደደው ነገር ሁሉ መሰልኩሽ፣ ነገር ግን ምስጋናሽን ፈልጌ መፈጸም አልቻልኩም። በወላዲት አምላክ ፍቅር ልቡ እየነደደ የነገረ ድህነትና የነገረ ማርያምን የነገረ ቤተ ምስጢረ ንስሐን ምስጢረ ቁርባንን በአንድ ገበታ እንዴት መመገብ እንደሚቻል በድርሰቱ ያሳየ አባት ነበር። አርጋኖን የተሰኘውን ድርሰት ሰዎች እጅግ በወደዱለትና ባመሰገኑት ጊዜ ወደ እመቤታችን ስዕል ሮጦ ሄዶ እመቤቴ ሆይ ይህ ሁሉ በጸሎትሽ ኃይል ተደረገ ሲል ከውዳሴ ከንቱ የሸሸ ሕይወት ያለው ነበር። አሁንም ዓለም ከሚደርስበት አድርሽኝ፣ በኋላ ደግሞ በልጅሽ በወዳጅሽ በስተቀኝ ቆም ዘንድ አድርጊ ብሎ
ድንግል ማርያምን የሚለምነው አባ ጊዮርጊስ በመንፈሳዊ ሕይወቱ ብቻ ሳይሆን በምድራዊ ሕይወቱ ከሰው ከደረሰበት መድረስ ኃጢአት አለመሆኑን የተገነዘበ ሚዛናዊ ሰው ነበር። የዘመኑን ጥበብም የተረዳ ስለመሆኑ በድርሰቱ ላይ ጎልቶ የሚታይ እውነት ነው። በሚጽፋቸው መጽሐፍት ላይ ስለ እጽዋት፣ ስለ ልዩ ልዩ ማዕድናት፣ ስለ አፍላጋት የሚዘረዝርበት መጠን የንባብ አድማሱ መንፈሳዊውን ዓለም ብቻ የሚቃኝ እንዳልነበረ የሚያሳይ ነው። ዝናብ የሚዘንብበትን የውሃትነት ሂደት ሃይድሮሎጂካል ሳይክል በሳይንሱ ዓለም በ16ኛው እና በ18ኛው መቶ ክፍለ ዘመን ሳይብራራ በፊት አባ ጊዮርጊስ መጽሐፍ ቅዱሳዊ አብርሆቱን ተጠቅሞ ዝናብ የሚዘንብበትን ሂደት ቅዱስ 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 እግዚአብሔር ጸባኦት አምላክነ በተነጌሜ ረቂቅ ዘይአቁሮ ለማይ የአርጎም ቀላይ ወያወርዶም ንሃ ሰማይ ረቂቅ በሆነ የጉምተን ውሃን የሚቋጠረው ከወንዝ ወደ ላይ የሚያወጣው ከሩቅ ሰማይም የሚያወርደው እግዚአብሔር ቅዱስ ልዩ አሸናፊ አምላካችን ነው ሲል ያብራራ ሲሆን የውሃን ከታች ወደ ላይ መውጣትና ከላይ ወደ ታች መውረድን ለትዕቢተኞች መዋረድና ለትሑታን ከፍ ከፍ ማለትን ማሳያ አድርጎ ምስጋናውን ቀጥሎበታል። የግዮን ወንዝ የተባለ አባ ጊዮርጊስን ለመተንተን ራሱን ችሎ መጻፍ የሚያስፈልገው ነገር እንደመሆኑ ከወንዙ ጠበል ለመረጨት ያህል ይችን ካልን አባ ጊዮርጊስ ለአንዲት ሴት በተናገረው አስገራሚ ምክር ይችን ጽሑፍ እንቋጭ። አንዲት ሴት ልብስ ልትሰራ ፈትል እየፈተለች ነው። ልቁ የማይበቃ መስሏት ከዚያ እያለች ለልብሷ እንዲበቃ ለማድረግ ቁጥሩን አትርፋ መፍተሏን ቀጠለች። አባ ጊዮርጊስ በዚያ እያለፈ ነበርና ከሩቅ አያት። በመንፈስ ቅዱስ ጸጋው የፈተለችው ለምታሰራው ልብስ የሚበቃ መሆኑን አውቆ ሴቲቱን እንዲህ አለት፣ ሞልቷልና አትድከሚ። በዚህ ምክንያት የዚያ አካባቢም ስፍራ እድጊ ወትጻምዊ ታይ አትድከሚ ተብሎ ይጠራል። ይህንን ታሪክ ሳነብ ቅዱስ አባ ጊዮርጊስ ስለ አንዲት ሴት ጥጥ መባከን ብቻ የተናገረ ሆኖ አልተሰማኝም። ከሚያስፈልገን በላይ እየፈተል የምንደክምባቸው የህይወት ልቃቂቶች ስንት ናቸው? ለምንኖረው ዕድሜ የሚበቃንን ሳናውቅ የምንኳትንባቸው ስንት ጉዳዮች አሉ። ቅዱስ አባታችን ሆይ እኛንም ሞልቷልና አትድከሙ በለን።